አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 17 የሮሙ ንጉሥ የለውንዲዮስ ልጆች የሆኑ የከበሩ ወንድማሞች ቅዱስ መክሲሞስ እና ቅዱስ ዶማቴዎስ የዕረፍታቸው መታሰቢያቸው ነው። አባታቸውም የሮም ንጉሥ ለወንዲዮስ ሃይማኖቱ የቀና እግዚአብሔርን የሚፈራ በእውነትም የቀና ፍርድን የሚፈርድ ነበር። ስለዚህም እግዚአብሔር እነዚህን ሁለት ቅዱሳን ልጆች ሰጠው። እነርሱም ከታናሽነታቸው ጀምሮ በንጽሕና እንደ ቅዱሳን መላእክት ሆነው አባታቸውን በትሕትና ፈሪሃ እግዚአብሔርን ምግባረ ሃይማኖትን እያስተማረ አሳድጓቸዋልና። መክሲሞስና ዶማቴዎስ በቤተ መንግሥት ውስጥ አብዝተው የሚጾሙና የሚጸልዩ በቀንና በሌሊትም የብሉይና የሐዲስ መጻሕፍትን የሚያነቡ ሆኑ። ከዚህም በኋላ እነዚህ የንጉሥ ልጆች የሆኑ የሁለት ቅዱሳን ዓለምን ፍጹም ንቀው መንነው ገዳም ይገቡ ዘንድ ተመካከሩና ሃይማኖታቸውን የቀና እጅግ የከበሩ 318ቱ ቅዱሳን ሊቃውንት ወደ ተሰበሰቡባት ወደ ኒቅያው ሂደው ይጸልዩ ዘንድ አባታቸውን በምክንያት አድርገው ለመኑት። ንጉሡ አባታቸውም ይህን ነገር ከልጆቹ አንደበት በሰማ ጊዜ እጅግ ደስ ብሎት ከብዙ አገልጋዮችና ሰራዊት ጋር ሸኛቸው። መክሲሞስና ዶማቴዎስም ኒቅያ ደርሰው ከከበረ ቦታ በረከትን ከተቀበሉ በኋላ ሰራዊቱና ጌቶቹ ሆይ እኛ ከዚህ ጥቂት መቆየት እንሻለን ከሚል ጽሑፍ ጋር ወደ ንጉሥ አባታቸው ላኩት። ከዚህም በኋላ ቅዱስ መክሲሞስ እና ዶማቴዎስ ለአንድ ጻድቅ መነኮስ የምንኩስና ሐሳባቸውን ገለጡለትና እንዲያመነኩሳቸው ለመኑት። ነገር ግን ያ መነኮስ ከንጉሥ አባታችሁ የተነሳ እኔ ፈራለሁ፣ ነገር ግን ወደ ሶርያ አገር ሂዱ፣ ስሙ አጋቢዮስ የሚባል ደግ መነኮስ ታገኛላችሁ አላቸው። እነርሱም ይህንን ሲሰሙ ደስ ብሏቸው ምክሩን ተቀብለው ወደ ሶርያ ሄዱና አባ አጋቢዮስን አገኝተው ሐሳባቸውን ገለጡለት። እርሱም በክብር ተቀብሎ የምንኩስና ልብስ አለበሳቸው። እርሱም እስካረፈበት ዕለት ድረስ አብረውት በተጋድሎ ኖሩ። አባ አጋቢዮስም ከዕረፍቱ አስቀድሞ ያየውን ራእይ ለቅዱስ መክሲሞስ እና ለቅዱስ ዶማቴዎስ ነገራቸው። ታላቁ አባት አባ መቃርስ ወደ አባ አጋቢዮስ እንደመጣና ልጆቹ መክሲሞስና ዶማቴዎስን ለእኔ ልጆች የሆኑኝ ዘንድ ወደ እኔ ወደ አስቄጥስ ገዳም እንዲመጡ ላካቸው አለኝ ብሎ ነገራቸው። ዳግመኛም እንዲህ አላቸው፣ ልጆቼ እኔ ይህን እጅግ የከበረ አባ መቃርስን በሥጋው አየው ዘንድ እመኝ ነበር። አሁን ግን እንሆ በመንፈስ አየሁት። እናንተም እኔ ከሞትኩ በኋላ ወደ እርሱ ሂዱ። አባ አጋቢዮስም ከሞት ካረፈ በኋላ ቅዱስ መክሲሞስ እና ቅዱስ ዶማቴዎስ ወደ አባ መቃርስ ዘንድ አልሄዱም። በዚያው በሶርያ አገር በታላቅ ተጋድሎ ኖሩ እንጂ። ሀብተ ፈውስም ተሰጣቸውና ሕሙማንን የሚፈውሱ ሆኑ። ዜናቸውም በአገሩ ሁሉ ተሰማ። በመርከብና በባህር ከሚነግዱ ነጋዴያን ዘንድ የመርከብ መዛነቢያዎችን መስራት ተምረው ሰርተው እየሸጡ ከድካም ዋጋቸው በጥቂቱ የሚመገቡና ለድሆችን ጦም አዳሪዎችን የሚመጸውቱ ሆኑ። እግዚአብሔርም በእጆቻቸው ከሚሰሯቸው ድንቅ ድንቅ የሆኑ ታምራቶች የተነሳ የቅዱስ መክሲሞስ እና የቅዱስ ዶማቴዎስን ስም ርኩሳን መናፍስትን በሰሙ ጊዜ ከሰዎች ወጥተው ይሸሹ ነበር። ሰዎችም ያን ጊዜ በጌታችን ኃይል ይድናሉ። እጅግ ታላቅ የሆነ በጎዳና አጠገብ የሚኖር አንድ ትልቅ ከይሲ ነበር። ብዙዎች ሰዎችንም አጥፍተዋል። የአገሪቱ ሰዎችም ወደ ከበሩ ቅዱስ መክሲሞስ እና ቅዱስ ዶማቴዎስ መጥተው ከዚህ ከይሲ ይታደጓቸው ዘንድ ለመኗቸው። አባ መክሲሞስም ክርታስ አንስቶ እንዲህ ብሎ ጻፈ።
የብፁዕ መቃርዮስ አምላክ በሆነ መንፈስ ቅዱስንም በለበሰ በአባታችን በአባ አጋቢዮስ አምላክ በሕያው እግዚአብሔር አካላዊ ቃል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይህ ደብዳቤ ከዋሻህ ደጅ ሲደርስ አንተ ከይሲ ወጥተህ ሙት፣ የሰማይ ወፎችም ይብሉ ብሎ ጻፈና ለአንድ ሰው ሰጠው። ያም የአባ መክሲሞስን የጽሕፈት ደብዳቤ የያዘ ሰው ወደ ሀገሩ ሄዶ በዘንዶው ዋሻ ደጃፍ ላይ ደብዳቤዋን አኖራት። ወዲያውም ዘንዶውን ከዋሻው ወጥቶ ሞተ። የሰማይ ወፎችን በሉት። የአገሪቱም ሕዝብ ሁሉ ይህንን አይተው እጅግ አደነቁና እግዚአብሔርን አመሰገኑት። እግዚአብሔርም በእነዚህ ሁለት ቅዱሳን እጆች ብዙ አስገራሚ ታምራትን አደረገ። በአንዲትም ዕለት ከአባታቸው መኳንንቶች አንዱ ወደ ባህር ዳርቻ ደረሰ። ከመርከቦችም በአንደኛው መርከብ ላይ መክሲሞስና ዱማቴዎስ የሚል ጽሑፍ ባየ ጊዜ የመርከቡን ሹም የጠየቀው። የመርከቡን ሹም ማዕበል በተነሳ ጊዜ በጸሎታቸው ከመስጠም እግዚአብሔር እንዲያድነኝ እነዚህን ሁለት ወንድማሞች ቅዱሳን ስማቸው በመርከቤ ላይ ጻፍኩ አለው። መኮንኑም መልካቸው ምን ይመስላል አለው። እርሱም የመልካቸውን ነገር ነገረው። መኮንኑም የንጉሱ ልጆች መሆናቸውን አውቆ ያን ነጋዴ ወደ ንጉሱ ዘንድ ወሰደው። ንጉሱም የሁለቱን ቅዱሳን ነገር ነጋዴውን ጠየቀው። እርሱም ስለ ቅዱሳኑ የሚያውቀውን ሁሉ የመልካቸውም ነገር ነገረው። ንጉሱም ልጆቹ እንደሆኑ ተረዳ። ከዚህም በኋላ እናታቸውንና እህታቸውን ወደ ልጆቹ ዘንድ ከብዙ ሰራዊት ጋር ላከ። ደርሰው ባዩዋቸውም ጊዜ ጮኸው አለቀሱ። እናታቸውም ቅዱሳኑን ወደ አባታቸው ዘንድ እንዲሄዱ ለመነቻቸው። ቅዱሳኑም ራሳችንን ለእግዚአብሔር አሳልፈን ሰጥተናልና ይህን ማድረግ አይቻልንም አሏት። ነገር ግን ወደ ቤተ መንግስትሽ ተመለሽና ሂጂ፣ አንቺም አባታችንንም እግዚአብሔር ከመከራ ሁሉ እንዲጠብቃችሁ እንጸልያለን ብለው አረጓጓትና ሸኟት። እርሷም ወደ ንጉሱ ባሏ በደረሰች ጊዜ የሆነውን ነገረችው። እርሱም ለሚስቱና ለባለሟሎቹ ሁሉ በዓለም ውስጥ ያለ ክብር ሁሉ እንደ ሕልም ኃላፊ ጠፊ ነውና፣ ልጆቼ ግን የማያልፈውን መንግስት መርጠዋልና ለእግዚአብሔር ለጌታችን ኢየሱስ ክርስቶስ አገልጋዮቹ ይሆኑ ዘንድ እንተዋቸው፣ በጸሎታቸውም እኛን ይጠብቁናል አላቸው። በዚያም ወራት የሮሜው አገር ሊቀ ጳጳሳት አረፈና በእርሱ ፈንታ የሚሾሙትን ይማከሩ ዘንድ ኤጲስቆጶሳትና ጳጳሳቱ ሁሉ ተሰበሰቡ። የከበረ መክሲሞስንም አሰቡትና ለዚች ለከበረች ሞት የተገባው እርሱ ነው ተባባሉ። ቅዱስ መክሲሞስም ብዙ ድንቅ ታምራትን እንደሚያደርግ ክርስቶስንም በውስጡ ስላደረ በእውቀትና በበጎ ስራ በሕግ በስርዓት ፍጹም እንደሆነ ሁሉም አውቀዋልና አባቱና እናቱም የቅዱስ መክሲሞስን ለሹመት መመረጥ በሰሙ ጊዜ እጅግ ደስ ብሏቸው የከበሩ ቅዱስ መክሲሞስንና ቅዱስ ዱማቴዎስን ወደ ሮሜ አገር ይልኳቸው ዘንድ ለሶርያው አገር ገዥ ደብዳቤ ጽፈው ከብዙ ሰራዊት ጋር ላኩ። ቅዱስ መክሲሞስና ቅዱስ ዱማቴዎስም ይህንን በሰሙ ጊዜ እጅግ አዘኑ። አባታቸው አጋቢዮስ የመከራቸውን አስታውሰው ልብሳቸውን ለወጡና ተነስተው ሸሽተው ወደ ኤርትራ ባህር ዳርቻ አካባቢ ሄዱ። ነገር ግን እነርሱ ሳያስቡት የእግዚአብሔር ኃይል ወደ አባ መቃርስ አደረሳቸው። አባ መቃርስም በጸጋ የለመለሙ እነዚህን ሁለት ቅዱሳን ባያቸው ጊዜ ደስ ብሎት በክብር ተቀበላቸው። እነርሱም በምንኩስና ተጋድሎ ከእርሱ ዘንድ መኖር እንደሚፈልጉ ሲነግሩት ፈተናው ከባድ መሆኑን ነገሯቸው። ከዚህም በኋላ ስሌን መስራትን አስተማራቸውና ስሌን የሚቆርጡበትን ወንዝ አሳያቸው። የእጅ ስራቸውን የሚሸጥላቸውና ምግባቸውን የሚያመጣላቸው አንድ ህዝባዊ ሰው አምጥቶ አገናኛቸው።
እነርሱም ከሰው ሳይገናኙ 3 ዓመት በታላቅ ተጋድሎ ኖሩ። ለ3 ዓመትም ያህል ሳይጎበኙት በመቅረታቸው አባታቸው አባ መቃርስ በተጋድሎ መኖራቸው አይቶ አደነቀ። ስራቸውም ይገልጥለት ዘንድ ወደ ጌታችን ለመነ። ጸሎቱም ከጨረሰ በኋላ ተነስቶ ወደ ቅዱስ መክሲሞስ እና ቅዱስ ዶማቴዎስ ዘንድ ሄደ። እነርሱም በመምጣቱ ደስ ተሰኙበትና በዚያች ሌሊት አብረው አደሩ። ሌሊትም ለጸሎት በተነሱ ጊዜ የእሳት ሐብል ከቅዱስ መክሲሞስ እና ከቅዱስ ዶማቴዎስ አፍ ሲወጣና ወደ ሰማይ ሲያርግ ሰይጣናትም እንደ ዝንቦች ሲከቡት፣ ነገር ግን ቅዱስ መላእክት በእሳት ሰይፍ ዘንቦቹን ሲቆርጧቸው አባ መቃርስ ተመለከተ። በነጋም ጊዜ አባ መቃርስ ጸልዩልኝ ብሏቸው ሊሄድ ሲነሳ አንተ ጸልይልን እንጂ ብለው ግድ አሉት። እነዚህ የከበሩ ቅዱሳን ተጋድሏቸውን በፈጸሙ ጊዜ በመጀመሪያ ቅዱስ መክሲሞስን ታመመ። አባ መቃርስን መጥቶ ባጽናናው ጊዜ በዙሪያው ቅዱሳንን ከበውት ተመለከተ። ነቢያት፣ ሐዋርያት፣ መጥመቁ ቅዱስ ዮሐንስ፣ ንጉሱ ቆስጠንጢኖስ እነዚህና ሌሎችም በአባ መክሲሞስ ዙሪያ ተመለከታቸውና መክሲሞስ ሆይ የተመሰገንህ ነህ አለው። ቅዱስ ዶማቴዎስም ወዲያው በአባ መቃርስ ፊት ተንበርክኮ ከወንድሜ ጋር አርፍ ዘንድ ጸልይልኝ አለው። ቅዱስ መክሲሞስም ከተቀበረ በኋላ ቅዱስ ዶማቴዎስም ታመመ። አባ መቃርስም ወደ እርሱ ሲሄድ በመንገድ ላይ ሳለ አስቀድሞ በአባ መክሲሞስ የእረፍቱ ጊዜ ያያቸው ቅዱሳን ሁሉ አሁንም መጥተው የአባ ዶማቴዎስ ነፍስ ሲያሳርጓት ተመለከተ። አባ መቃርስም ከቅዱሳኑ ማረፊያ በደረሰ ጊዜ አባ ዶማቴዎስን አርፎ አገኘው። ወስዶም ከወንድሙ ጋር በአንድ መቃብር በክብር ቀበረው። የቅዱስ መክሲሞስ የእረፍቱ ቀን በጥር 14 ነው። የቅዱስ ዶማቴዎስ እረፍቱ ግን በጥር 17 ቀን ነው። እጅግ የከበረ አባ መቃርስም ያ ቦታ በእነዚህ ሁለት ቅዱሳን ስም እንዲጠራ አዘዘ። እንዲሁም ደብረ በርሞስ ተብሎ እስከ ዛሬ የሚጠራ ሆነ። የዚህ የከበሩ የቅዱስ መክሲሞስ እና የቅዱስ ዶማቴዎስ ረድኤት በረከታቸው ይደርብን። እግዚአብሔር በጸሎታቸው ይማረን፣ አሜን። በወደቀ በተረፈ በአፈ ቅዱሳን ይታረምልኝ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን።